ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሊቲየም ለምትወስዱ ሰዎች ማድረግ ያለባችሁን 3 ጥንቃቄዎች ነው። ሊቲየም እንግዲህ ለባይፖላር ሕክምና የሚሰጥ መድኃኒት ነው። የአእምሮ ሕክምና ሪቮሉሽናይዝ ካደረጉ ጥቂት መድኃኒቶች ውስጥ አንደኛው ነው። በተፈጥሮ የሚገኝ ጨው ነው ሊቲየም ሳልት። እንግዲህ ቴብል ሳልት የምንለው ጨው የምንለው ሶዲየም ክሎራይድ ነው። ሊቲየም ደግሞ ደሴም አልካላይ ሜታል ውስጥ ያለ ሜታል ነው ማለት ነው። በተፈጥሮም በጨው መልክ ቺሊ ምናምን ይገኛል። ኤኒዌይ ሊቲየም ለሁሉም የባይፖላር ፌዝስ ለማከም ያገለግላል። ሰዎች ባይፖላር ህመም ያለባቸው ሰዎች ዲፕሬሲቭ ኤፒሶድ ላይ ሲሆኑ ሊቲየም ለሱ ያገለግላል። ማኒክ ሲሆኑ ለማኒያ ያገለግላል። ከዛ ደግሞ ለሜንቴናንስ ፌዝም ያገለግላል ማለት ነው። በጣም ጥሩ የሆነ ሙድ ስቴብላይዘር ነው። ሳይድ ኢፌክቶችም አሉት። ስለዚህ ጥንቃቄ ይፈልጋል። ሊቲየም እንግዲህ ናሮ ቴራፒውቲክ ዊንዶ ነው ያለው። ያ ማለት ምን ማለት ነው? ከሚገባው ከታዘዘው መጠን በላይ ሰዎች ከወሰዱት ቶክሲክ ሌቭል ሊደርስ ይችላል። ስለዚህ እሱ ጥንቃቄ የሚፈልግ ነገር ነው እና መደረግ ያለባቸውን 3 ጥንቃቄዎች ነግራቸዋለሁ። የመጀመሪያው የደም ውስጥ ያለውን የሊቲየም መጠን ቼክ ማድረግ ያስፈልጋል። ይሄ ኢትዮጵያ ውስጥ ይሰራል። ክፍለ ሀገር ላይ እንኳን ገና አልተጀመረም። አዲስ አበባ ውስጥ ግን አለ። ስለዚህ አንድ ሰው ሊቲየም ወስዶ የተረጋጋ የሊቲየም መጠን ላይ ሲሆን ሄዶ ቼክ መደረግ ያስፈልጋል። ማኒክ በሚሆንበት ሰዓት ከ0.8 እስከ 1.2 አካባቢ ሚሊ ኢኩቫለንት ፐር ሊትር ላይ መሆን አለበት። ከማኒያ ወጥቶ ደግሞ ስቴብል በሚሆንበት ሰዓት ለሜንቴናንስ ፌዝ ከ0.6 እስከ 1 ሚሊ ኢኩቫለንት ፐር ሊትር መሆን አለበት። ይሄ በላቦራቶሪ ቼክ አድርጎ መጠኑን ማወቅ ይቻላል። የመጀመሪያው ነገር እቺን የደም መጠንን ቼክ ማድረግ ነው። ከዛ በኋላ አንዴ ቼክ ከተደረገ በኋላ ቢያንስ በ3 ወር በ6 ወር ቼክ ማድረግ አስፈላጊ ነው። ሁለተኛው ጥንቃቄ ሊቲየም በጉበት ውስጥ አይጣራም። ስለዚህ ይዋጣል፣ ደም ውስጥ ይገባል፣ ከዛ በኩላሊት ይወጣል ከሰውነት ውስጥ እና የኩላሊት ፋንክሽን እሱ የሊቲየምን መጠን በደም ውስጥ ይወስነዋል። ስለዚህ ሰዎች ይህንን እንግዲህ ለማስተካከል ምን ማድረግ አለባቸው? የሚጠጡትን ውሃ ቼክ ማድረግ አለባቸው። ስለዚህ በደንብ ውሃ መጠጣት ጥሩ ነው ማለት ነው። ከዛ ደግሞ አንዳንድ ጊዜ ሰዎች ሳያስቡ በረሃ አካባቢ የሚሆኑ ከሆነ በጣም ስፖርት ሰርተው የሚያልባቸው ከሆነ የደማቸው ውስጥ ያለው የውሃ መጠን ይቀንሳል። ስለዚህ ሊቲየም መጠኑ በጣም ከፍ ሊል ይችላል። ስለዚህ ስፖርት የሚሰሩ ከሆነ በደንብ ውሃ መጠጣት፣ በረሃ አካባቢ ከሆነ በደንብ መጠጣት ወሳኝ ነው ማለት ነው። በሶስተኛ ደረጃ አንዳንድ መድኃኒቶች የሊቲየም መጠን ላይ ተጽዕኖ ሊያሳድሩ ይችላሉ። በተለይ ደግሞ ለግፊት የሚሰጡ አንዳንድ መድኃኒቶች ኩላሊት ላይ ነው አክት የሚያደርጉት። ስለዚህ ኩላሊት ጋር አክት የሚያደርጉ መድኃኒቶች የሊቲየም መጠንን አፌክት ሊያደርጉ ይችላሉ። አንዳንድ ለምሳሌ የሚያሸኑ መድኃኒቶች አሉ፣ የሊቲየም መጠንን አፌክት ያደርጋል። ለግፊት ተብሎ ደግሞ የሚሰጡ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ ኤሲ ኢኒቢተርስ ወይም ደግሞ ኤአርቢስ የሚባሉት እነዚህም ከኩላሊት ጋር ኢፌክት አላቸው። ከዛ ባሻገር ደግሞ ለህመም ማስታገሻ ብዙዎቻችን እንግዲህ አይቦፕሮፌን፣ አድቪል ወይም ደግሞ ዳይክሎፌናክ ምናምን እንወስዳለን። እነዚህ ተደጋግመው የሚወሰዱ ከሆነ ኩላሊት ላይ ተጽዕኖ ያመጣሉ። ሊቲየም ለሚወስድ ሰው አስቸጋሪ ሊሆን ይችላል። ስለዚህ ሐኪማችሁ ጋር ስትሄዱ እኔ ሊቲየም ወስዳለሁ ብላችሁ ቀደም ብላችሁ መናገር፣ ከዛ በኋላ ከላይ ነገርኳችሁን ጥንቃቄዎች ማድረግ ያስፈልጋል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።